ሰከርሽ እንዴ? አልኮሉ ሳይሆን ነገሩ ነው ያሰከረኝ። በመጨረሻ በእኔ ሐሳብ እንደምትስማሚ እርግጠኛ ነኝ። ለማንኛውም አሁን የፈለኩሽ ከኩኩሻ ጋር ያለብሽን ቅሬታ እንድትፈቺው ስለፈለኩ ነው። እሷማ ልክ እንደ ጎረምሳ በቦክስ ነረተች እንዴ? ማለሽ እኮ ይበላሽ አይደል? አንቺ ከበላሽልኝ በቂ። ምን ነው እያለቀሽ ነው እንዴ? አይ አይደለም። የተፈጠረ ችግር አለ? አይ እንደው ዝም ብዬ ሳይሽ ይሄን ሁሉ ዘመን እናትና አባትሽን ሳታቂ መኖርሽን አስብ። ያለ እናት አባት ጎዳና ማደግ የማን በነገርሽ? ምን አልሽ? ገና እኔ የምልህ ግን ኩኩሻ ሌላ ስራ እየሰራች እንዳልሆነ እርግጠኛ ነህ? በእርግጥ ልትነግረኝ አልፈለገችም እንጂ የሆነ ነገር እየሰራች ነው። ማለት ምን አይነት ነገር? እሱን ነው እኮ ማወቅ ያቃተኝ። የሆነ ህገወጥ ነገር ውስጥ የገባች ይመስለኛል። አሁንም የድሮ ኩኩሻ ናት ማለት ነው? ቆይ እሷ ቤተሰብ የላትም እንዴ? ምንም አይነት ነገር እኮ ልትነግረኝ ፈቃደኛ አይደለችም። ኩኩሻ ማን ነች? ስለ ኩኩሻ እውነተኛ ነገር ማወቅ እፈልጋለሁ። ቆይ ግን አንተ ለምን ይሄን ነገር ማወቅ ፈለግ? እኔ እንጃ። ልጅቷ በጣም ነው የምታሳዝነው። በዛ ላይ ደግሞ አንድ ፍሬ ልጅ ነች። እኔ ስለሱ ምንም ማውቀው ነገር የለም። እና ሰፈር ራሱ የመጣችው ገና ህፃን እያለች ነበር። ጎዳና ነበር የምትኖረው። እዛ ሰፈር ከመኖሯ ውጪ ስለ ቤተሰቦቿ የሚያውቅ ሰው የለም። እውነት ለመናገር እሷ ራሱ የምታውቀው አይመስለኝም። አይገርም? ስናነሳ ደወለች። ሄሎ ኩኩሻ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የእዝራና የሀብል አድናቂዎች ኩኩሻ ደውላለች። አደዋወሉ አቤት ሲያስደነግጥ! ማን የደነገጠው? በእርግጠኛነት ደንግጣችኋል። ኩኩሻ የደወለችው እዝራ ጋር ለምንድን ነው? ምን ትኩስ ነገር ልትነግረው ነው? በነገራችን ላይ አብዛኞቻችሁ ኩኩሻ የእዝራ እህት ናት፣ ይመሳሰላሉ፣ እህቱ ትሆናለች እያላችሁ ነው። አልተሳሳታችሁም። ያው በነገራችን ላይ ሚስጥር አናወጣም፣ ነገር ግን ደግሞ በቀጣይ የምናየው ይሆናል። እሷ ቤተሰቦቿን አታውቅም፣ ግን ደግሞ በጣም ነው የሚያሳዝኑ። ታስባችሁታል? ልጆች ወልደው ከዛ ልጆች ጥለው ልጆች ደግሞ ያለ እናት ያለ አባት ሲያድጉ አሁን ላይ ኩኩሻ በጣም ስሜታዊ እየሆነች ነው። ምክንያቱም ማዬ ምናምን ስትል አይገርምም። በቃ ለሆነ ለተንኮል መታ ራሷን ልትቀይር ነው እንግዲህ፣ ራሷን ልትለውጥ ነው። በጣም ደስ የሚል አጋጣሚ ነው። ይህን ስላችሁ በገንዘብ ሳይሆን በቃ በአስተሳሰብ የማንነት ጥያቄ እሱ ነገር እንዲነሳ እንዲቀሰቀስ በውስጧ አድርጋለች። እንግዲህ ማየ እያለች ስትጠራት ወይዘሮ ዘነቡን እንዲሁም በሐሰት እናቴ ነሽ ብላ ወይዘሮ ሀናን እማዬ ማለትም በግድ ተለማምዳ እማዬ እያለቻቸው ትገኛለች። ወይዘሮ ሀና ልክ እንደ ልጅ ሆና እማዬ ምናምን እያለች እየቀረበቻት ሱሱ ነገር ያለው ሂደት እንግዲህ የእውነት በቃ የእናትን ፍቅር ማግኘት ፈለገች። እናቷን በቃ ትክክለኛ እናቷን እየፈለገች ነውና ያልታሰበ ነገር ነው የሆነው። ይሄ ስሜት ጥሩ ነው፣ ምክንያቱም እውነትን እንድትከተል ያደርጋታል። አንደኛ የራሷን እናት እንድትፈልግ ያደርጋታል። ሁለተኛ ነገር ደግሞ ተጠፋፍተው ያሉ እናትና ልጅን እንድታገናኝ እንግዲህ ልቦናዋ ይቀሰቅሳታል ማለት ነው። እውነቱን ደብቃ መቀጠል ብዙ አትችልም። እውነት ነው፣ ይወጣል አንድ ቀን። በሌላ በኩል አጸዴ ገብታለች እነሱ ጋር። አጸዴ እንግዲህ ሶስተኛ ሰው እንደገባች ስለሚያውቁ ስለዚህ አጸዴ እንግዲህ ኃይለኛና መጥፎ ሴት ስለሆነች እውነቱን እሷ ስለምትነገርባቸው ያላቸው አማራጭ እውነቱን መናገር ነው። ስለዚህ ወይዘሮ መነን እንግዲህ ወዳና ወዲህ እያለች ነው። በአጸዴ እጅ ስር ናት። ፈጣሪ ሁናት። ተንኮል እኮ መቼም ተንኮል ነው። እንግዲህ እሷ ስላወቀች
ዞሮ ዞሮ ነገሩ ሁሉ እንደሚበለሻሽ ታውቃለች ኩኩሻ። የኩኩሻን ፍቅረኛ አጸዴ ስላስገደለች በጭራሽ ይቅር አትላትም። ለገንዘብ ብላ በቃ ደግሞ ፍቅረኛዋን አስገድላ፣ በዛ ላይ ደግሞ አስባችሁታል እነሱ ላይ ጢባ ጢቤ ልትጫወት ስትፈልግ ይህንን ነገር በጭራሽ ኩኩሻ ህሊናዋ ተቀብሎ ስለማይኖር በቃ ያላት አማራጭ እውነቱን መናገር ነው። በዛ ላይ ደግሞ እዝራን ታውቃለች፣ ሀብልንም ታውቃለች። ትክክለኛ የሀብል ወላጅ የእዝራ አማት እንደሆነች ስለምታውቅ ለማገናኘት ነገሩ በጣም ከባድ አይሆንባትም፣ ቀላል ነው። ስለዚህ ኩኩሻዬ እውነቱን ተናገሪ፣ ለገንዘብ ብለሽ ህሊናሽን አትሽጪ እያለችው እንግዲህ የብዙዎቻችሁ ሀሳብና ጥያቄ ነው። እውነት ነው። እኛም በበኩላችን የምንለው እንደዛ ነው። ኩኩሻዬ ተናገሪ። የመጨረሻዋ ስልክ እንግዲህ እንጠብቃታለን በጉጉት። ዞሮ ዞሮ እውነት ነው፣ ተደብቆ አይቀርም፣ ይወጣል። እንዲሁም ደግሞ የወይዘሮ ሀና እንግዲህ የቀጠረችው ሹፌር ለወይዘሮ መነን ማለት ነው። ሹፌሩ እያዳመጠ ነው። ሹፌሩ እስኪ ነቃበል፣ ቢያንስ የሆነ ውል ስራ፣ አንተን ከምንም አልቆጠሩ። አጸዴና ወይዘሮ መነን እንግዲህ እያወሩ ነበረ። በሚያወሩ ሰዓት ምን ይመስላችኋል? ሹፌሩ ነቅቷል ወይስ ሹፌሩ አልነቃም? በእርግጠኛነት ሚስጥራቸውን በጣም ነው የነቃውና ያወቀው። እያያቸው እየተመለከታቸው ነበረ። ስለዚህ በዚህም አለበዛ ኩኩሻ ባትናገር እንኳ ሹፌሩ ለወይዘሮ ሀና ሹክ ይላታል። እንግዲህ ወይዘሮ ሀና ለምንድን ነው የሰጧትን ዝም ብላ የተቀበለችው? እንዴት ዲኤንኤ ላስመርምር አላለችም? እንደው ጅል ናት እንዴ ስትሉ ሁሉ ነበረ። ያው የልጅ ናፍቆት ስለነበረባት ነው። አንድ ሁለተኛ ነገር ደግሞ እንግዲህ ትታት ሄዳለች። ትታ መሄዷ ያሳፍራታል። እያሳፈራት አንገቷን እያስደፋት በቃ እያሳዘናት ነው ያለው። ሲቀጥል ደግሞ አስባችሁታል አሁን ላይ ዲኤንኤ ምናምን ብትል በቃ ሌላ ነገር ነው። እንዳትቀርባት ትሸሻታለች። እንደማትቀርባት ምናምን እንደምትሸሻት አይነት ነገር ታሳየታለች። ያው ድራማቸው ስለማያልቅ ማለት ነው። ስለዚህ ከዛ አንጻር ዲኤንኤ አልጠየቀችም ማለት ነው። ሌላኛው ነገር ደግሞ ያሳመናት እንግዲህ ወይዘሮ ዘነቡ እዛ ሆስፒታል ትሰራ እንደነበረ እሷ እንደወሰደቻት እርግጠኛ ነች። ልጅቷን ከወሰደች በኋላ ወይዘሮ ዘነቡ ተመልሳ ወደዛ ስራ ቦታ እንዳልገባች ሱሱን ነገር ነው በጣምም ሊያሳምናት የቻለው። ዞሮ ዞሮ እውነቱን ማወቋ የማይቀር ነገር ነው። ታውቃለች፣ ነገር ግን ሊዘገይ ይችላል። ኩኩሻ ግን ወንጀል ውስጥ ባትገቢ መልካም ነው። እዝራ እኛ ቤት ለምን የቤት ረዳቱና አትመጣም እያለ ነበረ። እንግዲህ እሷ ውጭ እንዳደገች በደንብ አልተረዳም። ምግብ ለመስራት እና አጠቃላይ ስራ ጽዳትም ቢሆን ምግብ ምንም ቢሆን ዞሮ ዞሮ ብልሃት ይጠይቃል፣ እውቀት ይጠይቃል። እንደ አጠቃላይ የሆነ ማንኛውም ሰው ብድግ ብሎ የሆነ ነገር አጽዳ የሆነ ነገር እንደዚህ ስራ ሊባል አይችልም። ይች ልጅ ውጭ ስለሆነ ያደገችው የቤት ስራ እያንዳንዱን መማር ያስፈልጋታል ማለት ነው። ስለዚህ እሺ ብላ ከተስማማ ችግር የለባትም። ሀብልም ጠንካራና ጎበዝ ሴት ስለሆነች እያንዳንዱ ነገር ታግዛታለች። ሙያ መማር ብትፈልግ እንግዲህ ከሀ እስከ ፐ አስተምራ ባለሙያ ታደርጋታለች። ነገር ግን ከዚህ ሁሉ ለእሙቲ ቤቢ ሲስተር ትሁን ብላለች ሀብል። መግባቷ መልካም ነው እዛ ቤት ብትገባ። ነገር ግን ደግሞ ወይዘሮ መነን ይሻትልም እና እዝራ በቤት ሰራተኛነት እዛ ቤት ግቢ ብለውኛል ብትል ጭራሽ ነው በቃ የምታብደው። ምክንያቱም እነዝራ ጋር እንድትገናኝ አትፈልግም። ሁለተኛ ነገር በሰራተኛነት ገብታ የምታመጣውን ብር ምንም አይጠቅምም። አሁን ላይ ዲያስፖራ እናት አለቻት፣ እሱም ብር ነው እየተጠባበቀች ያለችው። እንደገና ደግሞ የውጭ እድል እንዲጀመርላት ወደ ውጭ ወስድሻለሁ እያለቻት ነው እናቷ። ስለዚህ ያው የውሸት እናት ነው የሚባለው። ስለዚህ ከዛ አንጻር እሺም ብላ ተስማማም ወይዘሮ ዘነቡ። እንዳጠቃላይ እነዝራ ጋር በቃ ለማድረግ ጥረት ነው የምታደርገው። ወይዘሮ ዘነቡ እንግዲህ ብልሃተኛ ከሆነች በእርግጥ ብልሃተኛ ሴት ነች።
ገንዘብ እኮ ድፍት ነው ሊያደርጋት የደረሰው እና የአጸዴንና የሜርሲን ሚስጥር ስለሰማች ሚስጥርን በሚስጥር መያዝ ትችላለች አትችልም የሚለው ነገር ለሷ አሳሳቢ ነው። እንደማትችል ስላወቀች ነው እንግዲህ አጸዴ ለምን ወደዛ ቤት አትመጭም፣ ወደዛ ቤት ተመለሽ ነይ እያለቻት ትገኛለች። እንግዲህ ወይዘሮ መነን ደግሞ የሰራችውን ስራ ስለምታውቅ እስክንድር በቀላል ወደዛ ቤት የሚመልሰኝ ይመስልሻሉ? የረሳሁትን አታስታውሺ ተይ እያለቻት ትገኛለች። እንግዲህ ድልቅቅ ብሏት የኖረ ሴትዮ አስቡት። ከዛ ቤት ከወጣች በኋላ ጎዳና ላይ ስትወርቅ፣ ከዛ ደግሞ ኩሽና ብቻ አላቅም ምን አይነት ቤት እንደሚባል እነዛች የሚያሳዝን ጎጆ ውስጥ ሆና ታውቃላችሁ፣ ቡሌ ስትበላ፣ ከዛ ደግሞ አጸዴ መታ እኔ ሶፍት አርጌበታለሁ ስቲኪኒ አርጌዋለሁ ስትላት፣ አጸዴ ተንኮለኛ ነች። ሁሉም ምሳራቸው ድራማዎቿ በጣም ተንኮለኛ ሆና ነው። እና አጸዴ እንወድሻለን ከነ ተንኮልሽ ቢሆን ከነ ክፋትሽ ትሏታላችሁ። እውነት ነው። ሰው በእርግጥ ክፉ ስራው ሊወደድ አይችልም። ነገር ግን የተሰጣት ገጸ ባህሪያት ነው እንጂ ከጀርባ ያለው ማንነትና ጸባይዋ ሌላ ነው። ሰው ሆኖ በዚህ ልክ ክፋት ይከብዳል፣ በዚህ ልክ ተንኮል ይከብዳል። በእርግጥ ደግሞ ክፉዎች ይኖራሉ። መልካሞች እንዳሉ ሁሉ ክፉዎችም በጣም ምንም ጥርጥር የለውም። ለመናገር ምናልባት ሊከብድ ይችላል እንጂ ይኖራሉ፣ የሉም ብሎ መደምደም አይቻልም። ብቻ እንግዲህ ሚስጥር በሚስጥር ታስይዝባታለች ወይስ ወይዘሮ መነን ምን ታደርጋለች? ገንዘብ ጨክና ትሰጣታለች ወይ? ለሷ ነው እና ወደ ውጭስ የመሄዱ ፕሮሰስ ይሳካላቸዋል አይሳካላቸውም ነው እንግዲህ የመጨረሻዋ ስልክ የኩኩሻ እንጠብቃለን። ኩኩሻ እኮ እዝራ ሲደውል ለምን ደወል ካደውል የምትልጅ ነበረች አይደለ? አሁን ምን ፈልጋ ሊሆን ይችላል የምትደውለው? በእርግጥ ሙቲን ታያለች፣ ሙቲን ታወራለች። ሙቲን እንግዲህ እዛ ቤት ስለወሰዷት እሷንም ለመጠየቅ የምታወራበት ምክንያት አላት። እንግዲህ ኩኩሻዬ የእዝራና የሀብል እህትና ወንድምነት እነሱ ስለሚበልጡብሽ የወይዘሮ መነንን ድራማ ከሽፍሽፍ አርገሽ ሀብል እንደኔ እናቷን ትፈልጋለች፣ እንደኔ እናቷን ትናፍቃለች፣ ፍቅር ሳታገኝ ነው ያደገችው ብለሽ ለራስሽ ለህሌናሽ አስበሽ ብታገናኛት እናቷ መልካም ነው። በጣም ጥሩ ደስ የምትል ሩህሩህ የሆነች እናት ነው ያለቻት። እንግዲህ ወይዘሮ ዘነቡ ምን እንዳደረገች ስታቅ እንዴት እዛ በኋላ ግንኙነታቸው ምን እንደሚመስል አናቅም። ነገር ግን ሀብል እናቷን ማወቅ መቻል አለባት። ልክ ኩኩሻዬ አንቺ በቃ እናቴ ናፈቀችኝ የእውነትን ማየ ማለት ፈለኩ እንደምትይው ሁሉ ሀብልም እየተገረፈች እየተቀጣች ነው ያደገችው። መካስ ስላለባት እናቷ ጋር ብታገናኛት ላንቺ በጣም ቀላል የሆነ ነገር ስለሆነ እስኪ ተአምር ስሪና በቃ ንዝራ ጋር ቤተሰብነት ኖሮሽ እነሱ ጋር ቀጥይ። ሌላ ድራማውን ትተሽ እና እዝራ ጋር ቤተሰብ ሆኝ ነው የምንለው። ቤተሰብ እንደምትሆኝ ምንም ጥርጥር የለውም። ግን ደግሞ ጊዜና ሰዓት መፍጀት የለብሽም። ሀብልና እሞቲ ደግሞ አቤት ሲያስቀኑ ደግሞ ሲያምሩ ሁለት በቃ ውብ ደስ የሚሉ አስባችሁታል። እሞቲ እንግዲህ ሀብልን ፈገግ ያረገቻት ነው። እናንተ መቼ ነው የምትወልዱት ብላ ጠይቃ ሀብል ደግሞ ከባድ ጥያቄ ነው እያለቻት ነበረ። እዝራም ተደብቆ እያየም እያለቀሰም ነበር። በጣም ነው የምታሳዝነው እሞቲ ትዳንልን የብዙዎቻችሁ ጥያቄ የብዙዎቻችሁ ፍላጎት ነው። ምንም ጥርጥር የለውም እሞቲ ትድናለች። እሞቲ ብቻ አይደለችም ጋሽም ይድናሉ። እንግዲህ እኛ በተስፋ እና በፍቅር መጠበቅ ነው ያለብን እና ዶክተሩ ደግሞ የሀብል አባት ነው እያላችሁ ነበረ። መጠርጠሩስ የሀብል አባት ነው። ሀብል በቃ ጀግና እናትና ጀግና አባት አሏት። ወይዘሮ መነን ድብድብ ቅጥቅጥ እያደረገቻት ያሳደገቻት ልጅ አስቡት እንግዲህ። አሁን ወይዘሮ መነን ስለ አባቷ መምጣት ስለ ገንዘቡ ነው ደግሞ እሱን የምታስበው።
ምስኪን መነንዬ የኔ እናት። እንደው አቶ እስክንድር ምሕረትና ይቅርታ ቢያደርጉልሽ ድምጽሽን ጥፍት አድርገሽ በኖርሽ። ግን ደግሞ ከአጸዴ ጋር እሳትና ጭር ነው የሚሆኑት። ወደዛ ቤት መመለሷ ለጋሽ እስክንድር ከባድ ነው። ጋሽ እስክንድር ምንም እንዲሆኑብን ስለማንፈልግ አጸዴም ብትወጣ እዛ ቤት መልካም ነው። እንግዲህ ጠጥታ እኔ ስለሰከርኩኝ ያባረሩኛል፣ ሲያባረሩኝ እመጣልሻለሁ እያለቻት ነው። ጥሩ አድርገሻል አጸዴ፣ ጎበዝ። ከተጫወሽ አይቀር እንደዚህ ነው መጫወት። በጣም ነው የምትችይው፣ ትችያለሽ አጸዴዬ። እንዲሁም ሜርሲ ደግሞ ማስመሰሉን በጣም ተክነበታለች። እና የምግቡ ነገር እንዴት አያችሁት? ምግብ የደበኩት አለቀብኝ ምናምን። አቤት ተንኮላችሁ ግን! እንደው በተጋለጣችሁ ምግብ ደብቃ ምናምን ስታስገባ፣ ወይ እናንተ ሴራችሁ ትጎዳቸዋላችሁ። ሀብልን፣ እዝራን እንዲሁም አባትሽን ሜርሲ፣ ሶስታቸውን ልትጎዱ ትችላላችሁ። ሞቲም አለች። ሞቲም አንዷ ሰለባ ነች የሴራችሁና የጥቃታችሁ። እንግዲህ ከነሱ ማንኛው እንደሚቀድም ምናይ ይሆናል። ነገር ግን እዝራም ገና ይቅርታ አላደረገላት፣ ጋሽ እስክንድርም ይቅርታ አላደረገላት። ስለዚህ ማንኛቸው የሚሽቀዳደሙ ይመስላችኋል? ወይስ ደግሞ ወይዘሮ መነን ለእዝራ ትናገራለች? በእርግጥ እዝራ እስክንድር ምናምን የሚባል ስም ለጊዜው መስማት አትፈልግም። እሷ የምትፈልገው በሰላምና በሰላም መኖር ብቻ ነው። ስለዚህ እዝራና ጋሽ እስክንድር በጭራሽ ሜርሲ ብትቅለሰለስ ምን ብትል በቃ ድራማና ድራማ እንደሆነ እንዲታውቁ ነው የምንፈልገው። ምኞታችን እንደዛ ነው። አሁንም ቢሆን በቃ የሰውን ሕይወት ከማጥፋት ከማስጠፋት ወደ ኋላ አይሉም አጸዴና ሜርሲ። ሜርሲን እንግዲህ በተለያየ ወንጀል እየዘፈቀቻት ትገኛለች። አክሲዮንሽን ስጪ ብላ ወደጃን ለማስቀረት እየተጋች ነበረ። ይሄም አልተሳካላትም። ዞሮ ዞሮ እንዴት ነው አባትን በዚህ ልክ ማታለል የሚቻለው? ሜርሲ በጣም ማስመሰል ችላለች። አይገርምም ወይ? በቃ ስልክ ሲያወሩ በተሰሙ ወይ ዝራ ወይ ሀብል እንዲሁም ወይ ጋሽ ቢሰሟቸው፣ ካለበለዚያ ደግሞ ካሜራ ቢደረግና እውነቱ ቢወጣ መልካም ነው። በተለይ አጸዴ ስትለፈልፍ የአጸዴን ክፋት እኮ ጋሽ እስክንድር ያውቃል፣ እዝራ ያውቃል። ስለዚህ መታለልና መሸወድ በጭራሽ የለባቸውም። ሜርሲ እንግዲህ ብታለቅስ ብትቅለሰለስ ከአክስቷ ጋር እንግዲህ ጸበኛ ለመሆን እየሞከሩ ነው። ሜርሲ እየተጠንቀቂ እንጂ ተይ፣ እንኳን እሳትና ጭድ እንሆናለን ብላ ሽቅርና አንቃ ልደፋሽ አልነበር እንዴ? በዚህ ልክ እሷ ጋር ባትቀራራቢ መልካም ነበር። ለማንኛውም መልካም የመተናነቅ ጊዜ ይሆንላችሁ አጸዴና ሜርሲ አክስቷ ድራማ ተወቂ፣ አክስቷን ተንኮል ተወቅ የምትሉት ብዙዎቻችሁ አላችሁ። ሀሳባችሁ ነው። የምታውቅበት ጊዜ እንግዲህ ከረፈደ በኋላ ነው። ታውቃለች። የምታውቀው እንደነገርኳችሁ እስር ቤት ስትገባ ብቻ ነው። ያኔ አክስቷ ጸዴ ብትታሰር ሜርሲንም ታሳስራታለች። ምንም ጥርጥር የለውም። እንግዲህ በዛ ሰዓት ሜርሲም ያክስቷን ተንኮልና ክፋት የምታውቅ ይሆናል። እኔ ከወንጀል ነጻ አደርግሻለሁ እያለች ገንዘቧን ለመውሰድ የፈለገችውን ብዙ ነገር ታስታውሳለች። ከወንድሟ ጋር ያራረቀቻትን ሁሉና ሜርሲ የምታውቅ ይሆናል። ስትጎዳ ከመሸነው የምታውቀው እንደነገርኳችሁ። ለዛሬው ያዝነው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉ ደግሞ ከልብ እናመሰግናለን። መልካም ጊዜ ባይ